ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ይዛችኋል። በነገራችን ላይ ቅድም ሁላችሁ ልንገራችሁ አንድ ያዙ። አት ባይብል ሻምፒዮንስ በእንግሊዘኛ ነው። አት ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረንና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። ይህ ማለት በውድድሩ መጨረሻ ላይ ለአሸናፊው አካል ባይብል ሻምፒዮንስ በሽልማት ያንበሸብሸዋል ማለት ነው። አሁን ተወዳዳሪዎቻችን ቅድም ያያቸዋቸው እንቁ በጣም የሚያስደንቁ ተወዳዳሪዎቻችንን ወደ ቦታቸው ሞቅ ባለ ሞራል ትጋብዙልኛላችሁ። እንደቀድሙ እንዳታሳፍሩኝ። ሞቅ አድርጉት እስኪ በደንቡ እስኪ። ያንሳል፣ በእውነት ያንሳል። ይሄ ብቻ ነው እንዴ? አረ ሞራል ምንድን ነው? ሞራል እንጂ ተወዳዳሪዎቻችን ቦታቸውን እየያዙ ነው። እጅግ አድርጌ አመሰግናለሁ። በክብር ተወዳዳሪዎችን ወደ መድረክ ስለጋበዛችሁልኝ። እንግዲህ የዛሬው የባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር መድረክ መሪ እኔ አንዱዓለም ከበደ ነኝ። በዛሬው ውድድር 2 ጠያቂና ዳኞች ያሉት ሲሆን አንደኛ ዳኛችን ብዙዎቻችሁ የምታውቋት ተወዳጇ ቲክቶከር ፌቨን ገዛኸኝን በክብር ሞቅ ባለ ጭብጨባ ባካችሁ ወደ ውስጥ ጋብዙልኝ። እጅግ አድርጌ አመሰግናለሁ። ሁለተኛ ዳኛችንና የዚህ የድንቅ ባይብል ሻምፒዮንስ መስራች እሌኒ ታደሰን ሞቅ ባለ ሞራል ባካችሁ ወደ ውስጥ ጋብዙልኝ። እንግዲህ ውድድሩ ከዙር 1 አሸናፊዎች መካከል የሚደረግ ሲሆን ዙር 1 ላይ እንደተመለከታችሁት ደግሞ ሁሉም አሸናፊ ሆነው ሁሉም ዳግመኛ ዙር 2 ላይ ተገናኝተናል ማለት ነው። መድረኩ ላይ ጥያቄዎቹ የተጀመረላቸውን መጨረስ ወይም ባዶ ቦታ መሙላት ይሰማል። ልድገመላችሁ። ጥያቄዎቹ የተጀመረላችሁን ጥያቄ መሙላት ወይም መጨረስ ወይ ደግሞ ባዶ ቦታ መሙላት ገብቷቸዋል። ልድገምላችሁ አንዴ እሺ። የሚሉ ጥያቄዎች ናቸው። ቤተሰብ መተጋገዝ ይችላል። ቤተሰብ ሲባል መድረክ ላይ ያሉትን ብቻ ነው፣ ከውስጥ አያሳትፍም። በዝምታና በእርጋታ ትከታተሉናላችሁ። እናንተ ተወዳዳሪዎች ጥያቄው ከተነበበላችሁ በኋላ በ20 ሰከንድ ውስጥ መመለስ አለባችሁ። አሁን ቀጥታ ወደ ዙር 2 ጎበዞች ስለሆናችሁ ወደ ዙር 2 ታልፋችኋል ማለት ነው አይደል? ዙር 2 ጥያቄ ሌላ ተዘጋጅታችኋል? ጥያቄያችሁ ዘፍጥረት 15:6 አብርሃምም እግዚአብሔርን አመነ ሆኖ ተቆጠረለት። ማቴዎስ 1:23 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ሁሉ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ነው የሚል ነው። ዘፍጥረት 1:16 እግዚአብሔርም
ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን ትንሹን ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። መዝሙር 19 ከ1 እስከ 2 ሰማያት የእግዚአብሔርን ክብር ይናገራሉ። መዝሙር 19 ከ1 እስከ 2 ሰማያት የእግዚአብሔርን ክብር ይናገራሉ። መዝሙር 19 ከ1 እስከ 2 ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይም ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። እንድታስታውሱ ዘፍጥረት 12 ከ1 እስከ 2 እግዚአብሔርን አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። እንደገና መጀመር ይችላል። ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ አደርግሃለሁ፣ እባርክሃለሁ። እናንተ የጎበዛችሁ ዙር ሁለተኛ ጥያቄ ላይ ደርሳችኋል። አሁን በርቱ፣ አዳምጡኝ። መዝሙር 119 ከ104 እስከ 105 ከትእዛዝህ የተነሳ አስተዋል። ለመንገዴ መብራት ነው። መዝሙር 5 ከ4 እስከ 5 አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖችህ ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ማቴዎስ 5 ከ11 እስከ 12 ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ የእግዚአብሔር ልጆች ትባላላችሁ። ማቴዎስ 5 ከ11 እስከ 12 ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ናትና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩት ነቢያት እንዲሁ አሳደዋቸዋልና። ማቴዎስ 11 ከ27 እስከ 28 ሁሉ ከአባቴ ዘንድ ተሰጥቶኛል። ማቴዎስ 11 ከ27 እስከ 28 ሁሉ
ከአባቴ ዘንድ ተሰጥቶኛል። አንተ ማቴዎስ 7:15-16 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትን በለስ ይለቀማልን? ማቴዎስ 7:7-8 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምን ይቀበላል፣ የሚፈልገው ያገኛል፣ መዝጊያውን የሚያንኳኳ ይከፈትለታል። መዝሙር 100:1-3 ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ ያወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያውን በጎች ነን። መዝሙር 9:18-19 ድሃ ለዘላለም አይረሳምና የችግረኞችም ተስፋ ለዘላለም አይጠፋም። አቤቱ ተነሳው ማይበርታ፣ አሕዛብ በፊት ይፈረድባቸው። ተመልሶ እግዚአብሔርም አለ ሰውን በመልካችን እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ነበሩ። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱ በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ በአንተ ይተማመናሉ፣ አቤቱ ልጆችህን አትተዋቸውምና። ማቴዎስ 19:13-14 በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱ ገሰጻቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና አለ። ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ።
ሕግ ማንታይቱ ትእዛዝ ታደርጋለህ ብሎ ጠየቀ። ዘፍጥረት 15 ከዚህ ነገር በኋላም የእግዚአብሔር ቃል ሁለተኛ ዙር ጨርሰናል። ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አሊያም በቴሌግራም መልእክት መላክ ትችላላችሁ።